ትውልዶች እናንተ ናችሁ። ተረካቢ እናንተ ናችሁ። አገራችን ተረካቢ እናንተ ናችሁ። ነገ አገራችን መልካም እንዴት እንደምታገኘው እኮ እናንተ ናችሁ፣ ከማንም አይደለም። ስለዚህ ትምህርታችሁን ባካችሁ ውጤታማ ለመሆን ጥረት አድርጉ። የቀራችሁ ትንሽ ወር በቃ ያለበት ትምህርት አንድ ጊዜ ካለፈ አይመለስም። ከዚህ በኋላ 7ኛ ክፍል ገብታችሁ ትማራላችሁ፣ 10ኛ ክፍል ገብታችሁ ትማራላችሁ። አልፏል። ያለፈ ነገር አለፈ። ስለዚህ ባላችሁ ጊዜ ራሳችሁ በራሳችሁ በርትታችሁ ጠንክራችሁ ለሀገር አልገኝ ስራ በመስራት በማጥናት እርስ በርሳችሁ በመመካከል በትምህርታችሁ ላይ ምናሉ ጥረት አለ። እናንተ ደግሞ የጥረት ካደረጋችሁ ደግሞ መልካም መምህራኖች አሉ። እነሱም ደግሞ በህይወት ቀረበናችሁ ባካችሁ በህይወት ውጤት እንዲያገኙ ምን እናድርግ ብለን ከነሱ እንመካከራለን። እናንተ ትሆናላችሁ፣ ውጤታማ ፍሬያማ ትሆናላችሁ። ስለዚህ እባካችሁ ራሳችሁ በራሳችሁ ጥረት አድርጋችሁ ውጤታማ ለመሆን ጥረት አድርጉ፣ ፍሬያማ ለመሆን ጥረት አድርጉ። በመማር ነው ውጤት የሚገኘው። እኔ ትዝ ይለኛል 23 ስንማር በጣም ረባሽ ነው በጥዋት ነበር። እኛን የሌለበት ተረብሽ አንገቱን አገቀው ሊማራ እንደማለ አስታውሶሽ ሁልጊዜ ቆይ አንተ ሊያድ ነው እናሰራራና እንደምን ታጠቆ ይማር ነበር። ሲገርማችኋል ዩኒቨርሲቲ ገብቶ በሚኒስትር ደረጃ አገልግሎ አሁን ውጭ አገር ይቆጣል። ለምን ነው የትምህርት ችግር? ስለዚህ የሚያዋጣችሁ ትምህርት ነው። ስንት ዓመት ሙሉ የለፋችሁት ለቀባት ጊዜ ይዛችሁና አትልታሉ እንደምን ብላችሁ ለማጥናት ስራ ለመስራት ለአገራችን ላይ ተርታለ ሌላው ይደረሳል። ፈይደስ ነገር አለ ጥናት ካለፋችሁ ማጣገኝ እናንተም ደግሞ በተቻለ መጠን ከክላስ መድረክ ትክክል እንዲጀወሰላችሁ እናንተ እንደዛ ነገር ካደረጋችሁ እኛም ደግሞ ከመምህራን ጋር ከዚህ በፊት ከሚያስቧቸው በላይ እንዳይሰሟችሁ ቅስቀሳ እናደርጋለን። በተቻለ መጠን ለምን በሚቀጥለው ዓመት ውጤታማ እንድታገኙ ፍሬያማ እንድትሆኑ እንፈልጋለን። ሁለተኛ ከሰዓት በኋላ ያለው በግዙያ ዘውትራል ተጠቅሽ ሄዳችሁ በኋላ ሰጣችሁ ለምሳሌ ያው ትዛችሁ የሚሆን ባይሆን ሁኔታ ላይ ይዛችሁ ደስ ይላል። ለማንም ነገር አይመችም። ስለዚህ ከሰዓት በኋላ ያለው የትምህርቱ ሁኔታዎች እንዳትቀሩ አደራ። እናንተ ተረጋጉ። እኛም ደግሞ በተቻለ መጠን ከመምህራኖች ጋር በፍቅር እያነጋገርን እናድጋለን። ውጤታማ እንድትሆኑ ወገን ዘመድ የለኛ